Let us all unite and celebrate together the victories won for our liberty. በአፍሪካ ህብረት አዘጋጅነት በኢትዮጵያ አስተናጋጅነት ሲካሄድ የቆየው 17ኛው አህጉር አቀፍ የመከላከያ መሪዎች ጉባኤ ተጠናቋል። ጉባኤው አህጉሪቱ እየተጋፈጠች ያለችውን የሽብርተኝነት፣ ያለመረጋጋት፣ ህገወጥ የሰዎች ዝውውር፣ የእርስ በርስ ግጭቶች፣ የሰብአዊ መብት ጥሰትና ሌሎችም የደህንነት ቀውሶችን በተባበረ ክንድ መፍታት በሚቻልባቸው ጉዳዮች ላይ አትኩረዋል። መሪዎቹ የአፍሪካን የሰላምና የጸጥታ ችግሮች በራስ አቅም መፍታት በሚያስችሉ ርዕሰ ጉዳዮችም በትኩረት ተወያይተዋል። የመከላከያ መሪዎቹ ጉባኤም ቀጠናዊ ሰላምና መረጋጋትን ማስፈን ስለሚቻልበት ሁኔታ፣ በሶማሊያ አልሸባብን የመዋጋት ተግባራት፣ በሱዳን ወቅታዊ ሁኔታ፣ በየሀገራቱ ያለው የውስጥ ግጭት ስለመፍታት፣ ለሰላም ማስከበር ተልዕኮ የፋይናንስ ድጋፍ ማግኘት በሚያስችሉ መንገዶች በሚሉና ተያያዥ ጉዳዮች የመፍትሄ አቅጣጫዎችን አስቀምጠዋል። ኢትዮጵያ ለሰላም ካላት ጠንካራ አቋምና እንደ አፍሪካዊ ተምሳሌነቷ ተመርጣ ይህንን ጉባኤ ለተከታታይ ዓመታት እያስተናገደች መሆኗን ያነሱት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ አፍሪካዊ ችግሮችን በአፍሪካውያን ለመፍታት ኢትዮጵያ በትኩረት እየሰራች ትገኛለች ብለዋል። ጉባኤው እያንዳንዱ የአፍሪካ ቀጠና ተግዳሮቶች ያሉበት በመሆኑ ችግሮችን በፍጥነት የሚፈታም የተባበረ የአፍሪካ የተጠንቀቅ ኃይል አስፈላጊነት ላይ መወያየቱን የገለጹት ሚኒስትሯ ኢትዮጵያ ከራሷም አልፎ ለአህጉሪቱ ያላት አስተዋጽኦ የተንጸባረቀበትና ገጽታችንን ከፍ ያደረገ መሆኑንም ተናግረዋል። እያንዳንዱ ቀጠና በተለያየ መንገድ ነው ችግሩ ማኒፌስት የሚያደርገው። ስለዚህ እነዚህን ችግሮች ለመመከት እንደ አፍሪካ ስታንድ ባይ ፎርስ ያስፈልገናል። ሁልጊዜ ነገሮች ሀፕን ካደረጉ በኋላ የሌላ አገራትን ወይ ደግሞ የሌላ አህጉር ድጋፍ ሳንጠይቅ በራሳችን ሰላማችንን የምናስከብርበት ለአፍሪካዊ ችግሮች አፍሪካዊ ሶሉሽን የምንሰጥበት፣ በተለይ ደግሞ በጸጥታውና በደህንነቱ ዘርፍ መረጃ እየተለዋወጥን የተዘጋጀ ኃይል ይኖሮን ኃይሉ እነዚህ አጠቃላይ በየቀጠናው ሀፕን የሚያደርጉ ነገሮችን መከላከል የሚችል ከአጋጠሙ ደግሞ ምላሽ መስጠት የሚችል የአፍሪካ ተወርዋሪ ኃይል ስታንድ ባይ ፎርስ ያስፈልገናል የሚለው ሪቪው ተሰርቷል። እንግዲህ እዚህ አዲስ አበባ ላይ የሚደረግ ኢትዮጵያ ላይ የሚደረግ ከትልልቅ ስብሰባዎች አንዱ ስብሰባ ነው ይሄ። እንደ ሀገር ያለንን ሁኔታም ከሌሎቹ አጋር ሀገራት ጋራ ሌሎቹ አፍሪካውያን ወንድሞችና እህቶቻችን ጋር ሆነን ለአፍሪካ ተምሳሌት የሆነች ሀገር ለመገንባት እያደረግን ያለነውን ጥረት እዛው እያሉ የሚያዩበት፣ ከኛም የሚማሩት ነገር ካለ የሚማሩበት፣ ከነሱ የምንማረውንም የምንወስድበት፣ በአጠቃላይ ግን እንደ አፍሪካ የሰላምና የጸጥታ ሁኔታችን የሚመስለውን አናላይዝ ማድረግና እንዴት ነው እነዚህን ችግሮች በተባበረ ክንድ ከሌላ አህጉር ሳንጠብቅ በራሳችን ተቋቁመን ሬዚሊያንት የሆነ የአፍሪካ የሰላምና የጸጥታ ፎርስ የሚኖረን የሚለውን የምናይበት ስብሰባ ነው ማለት ነው። ኢንጂነር አይሻ መሐመድ ከጠቅላላ ጉባኤ ጎን ለጎን የሁለትዮሽ ውይይት ከሀገራት ጋር መደረጉንም ጠቅሰዋል። የኢትዮጵያ መከላከያ ሰራዊት ለሶማሊያ ሕዝብ ሰላም ላበረከተው አስተዋጽኦም በስብሰባው ከፍተኛ እውቅና መሰጠቱን ያወሱት በመከላከያ የዓለም አቀፍና የጎረቤት ጉዳዮች ዳይሬክቶሬት ዳይሬክተር ብርጋዴር ጀኔራል ሰብስቤ ዱባም በቀጣይም የአህጉሪቱን ችግሮች በትብብር እየፈቱ ለመሄድ ከስምምነት መደረሱን ገልጸዋል። በቀጠናው የኢትዮጵያ የነበራት ሚናም ጎልቶ ተነስቷል። በተለይ ሶማሊያ ላይ ያለውን ችግር ከመፍታት አንጻር የኛ ሰራዊት በአውሶም ጥላ ስር ከፍተኛ አስተዋጽኦ እያደረገ መሆኑንና ኢትዮጵያ ላደረገችውም አስተዋጽኦ ከፍተኛ እውቅና የተሰጠበት ሲሆን እንደሚታወቀው ሰራዊታችንም ያለምንም ክፍያ ላለፉት 11 ወራት በሶማሊያ ግዳጅ ላይ ተሰልፎ ለሶማሊያ ሕዝብ ደህንነት የበኩሉን አስተዋጽኦ እያደረገ ይገኛል። ሁሉም የአፍሪካ አባል ሀገራት የሚሳተፉበት ይህ የአፍሪካ የመከላከያ መሪዎች የሰላምና ደህንነት ጉባኤ በየዓመቱ የሚካሄድ ሲሆን ለተከታታይ ዓመታት ኢትዮጵያ ተመርጣ ስታስተናግደው ቆይታለች። በዚህም ስምምነት የኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአቻቸው ከዛምቢያ ጠቅላይ ኤታማዦር ሹም ጄፍሪ ዚኤሌ ጋር ውይይት ያደረጉ ሲሆን በየተዋረዱ ያሉ የየሀገራቱ የመከላከያ አመራሮችም የስምምነት ፊርማ አካሂደዋል። በምክክሩም ለቀጠናው ደህንነት እንዲሁም ለሀገራት ሰላምና መረጋጋት ኢትዮጵያ በቁርጠኝነት የምትሰራ ሀገር መሆኗን ያወሱት ፊልድ ማርሻል ብርሃኑ ጁላ ከዛምቢያ ጋር ያለውን ግንኙነት የበለጠ ለማሳደግ እንደሚሰሩም ነው የገለጹት። ለወታደራዊ ስምምነቱ ልዑካን ቡድናቸውን ይዘው አዲስ አበባ የተገኙት የዛምቢያው ጠቅላይ ኤታማዦር ሹም ሌተናል ጄኔራል ጄፍሪ ዚኤሌም ትብብራችን የተሻለ አቅም ለመፍጠርና የጋራ ጥቅማችንን ለማሳደግ ያግዛልም ነው ያሉት።
ከአድዋ ጦርነት ጀምሮ ያለውን የኢትዮጵያን ሰራዊት ልምድና ተሞክሮ እንዲሁም የኢትዮጵያውያንን የጀግንነት ስነ ልቦና ያደነቁት ሌተናል ጄኔራል ጄፍሪ ዚኤሌ ይህም ብዙ የተማርነውና በትብብር እንድንሰራ ያነሳሳን ነው ብለዋል። ኤታማዦር ሹሙ በልዩ ልዩ ወታደራዊ መስኮች በጋራ ለመስራት ዛምቢያ የቀረበችውን ጥያቄ ኢትዮጵያ በመቀበሏ ደስተኛ መሆናቸውንም ገልጸዋል። የሁለቱን አገራት ኤታማዦር ሹሞች ውይይት ተከትሎም የኢፌዴሪ መከላከያ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂም ከዛምቢያቻቸው ሚስተር ማምቦ ሐማውንዱ ጋር በዘመናዊ ሰራዊት ግንባታ፣ በደህንነት፣ በወታደራዊ ትምህርትና ስልጠና፣ በወታደራዊ ኢንዱስትሪና በሌሎችም ዘርፎች በጋራ መስራት የሚያስችል የስምምነት ፊርማ ተፈራርመዋል። በዚህም ወቅት የመከላከያ ሚኒስትር ዴኤታዋ ወይዘሮ ማርታ ሉዊጂም የስምምነቱ ዋነኛ ዓላማ የሁለቱን ሀገራት ብሔራዊ ፍላጎት ለማስጠበቅና የጋራ ተጠቃሚነትን የበለጠ ለማሳደግ እንደሆነ ተናግረዋል። የዛምቢያ መከላከያ ስቴት ሚኒስትር ማምቦ ሐማውንዱ በበኩላቸው ለመከላከያ ዘርፋችን ስኬት በሁሉም የትኩረት ዘርፎቻችን ያለንን ግንኙነት አጠናክረን እናስቀጥላለን ብለዋል።